መስቀልና መላ ሰውነታችን ሶስት ጊዜ ባርክን ቀድስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሰሞኑ በስመ አብ ስለማትሉ ከፍ አድርጉና በስመ አብ በሉ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአምሳነ እስከ ዛቲ ዕለት። ለዚች ዕለትና ለዚህ ሰዓት ያደረሰን አባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ክቡር አባታችን ቀሲስ ዘካርያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሉሜ ወረዳ የኩርማፋቶ ደብረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን መላከ ሰላም ቀሲስ አብርሃም የደብራችን ዋና ጸሐፊ፣ ክቡር መምህራችን መምህራን ናትናኤል የደብራችን ሰባኪ ወንጌል፣ የተከበራችሁ አባቶች ካህናት፣ ላቃነ ምስጢር ወንድሞች ዲያቆናት፣ እንዲሁም አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁም የሰንበት ትምህርት ቤት መዘምራን በወደደን ባፈቀረን በኃያሉ በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን ለሰዓት አደረሳችሁ? እግዚአብሔርን አመስግኑ፣ አመስግኑ። ሰዓታችን እየረፈደ ስለሆነ በትንሽ ከ5 ወይም ከ10 ደቂቃ ያላነሰች ነውና የምንነጋገረው። እግዚአብሔር ቢወድና ቢፈቅድልን በቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ያለውን ኃይለ ቃል በማንሳት የተወሰነ እንማማራለን ማለት ነው። ይህ የትምህርታችን መነሻ ርዕስ የሚሆንም ደግሞ ለጌታ ያስፈልጉታል። ምን አልኳችሁ? ድገሙና በሏት። አጭር ቃል ነች። ለጌታ ያስፈልጉታል። ክብርና ምስጋና ለስም አጠራሩ ይሁንና ይህንን ቃል የተናገረው እኔንና እናንተን ለማዳን ሲል በምሕረቱ ሊጎበኘን ዘንድ ከወደፊት ለእናንተና ለእኔ ሕይወትን ሊያቀዳጅ ለእሱ ግን መከራን ሊቀበል የወደደው መድኃኔ ዓለም ኢየሱስ ክርስቶስ ሲሆን ይህን ቃል ደግሞ የተናገረውና ያዘዛቸው ለደቀ መዛሙርቱ ወይም ደግሞ ለሐዋርያቱ ነው ማለት ነው። ለማን አልኳችሁ? ለደቀ መዛሙርቱ ወይም ደግሞ ለሐዋርያቱ፣ ለተማሪዎቹ፣ ለልጆቹ፣ ለታዛዦቹ የተናገረው ኃይለ ቃል ነው ማለት ነው። ወደ ዋነኝነት ስንሄድ የዛሬ ዕለት የምናከብረው ሆሳዕና በዓል ይባላል። ይህ ሆሳዕና ማለት ደግሞ ከነትርጓሜው መድኃኒት ወይም ደግሞ የመዳን ቀን ወይም ደግሞ መድኃኒት የሚል ትርጓሜ ያለው ኃይለ ቃል ነው ማለት ነው እና ሆሳዕና በአርያም በሰማያት ያለው ጌቶች ጌታ የንጉሶች ንጉሥ የአምላኮች አምላክ መድኃኒት እርሱ ወደኛ ቀረበ። ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እርሱ የተባረከ ነው። በማን ስም የሚመጣ አልኮች? በእግዚአብሔር ስም የሚመጣ እርሱ የተባረከ ነው። እርሱም ደግሞ ሆሳዕና ተብሎ የተነገረለት እየተባለ ይነገራል ማለት ነው እና ታሪኩ በአራቱም ወንጌላውያን በስፋት ይነገራል ማለት ነው እና ዛሬ በኢየሩሳሌም አቅራቢያ ደብረ ዘይት ተራራ አጠገብ ወደምትገኝ ወደ ቤተ ፋጌ ከምትባል ስፍራ ደረሱ ይላል። ያቺ ኢየሩሳሌም ማነች ከተባለ የሰላም ከተማ ነች ትባላለች። ቤተ ፋጌ የተባለችው ደግሞ የተመሰቃቀለች ከተማ የምትባልም ደግሞ ትርጉም አላት። ይቺ የተመሰቃቀለች ከተማ በማን ላይ ነው ከተባለ ደግሞ ድሮ በነበሩት ዛሬ ደግሞ እንደኔና እንደናንተ ሰብሰብ ብለው ክርስቶስን በሚያምኑና በማያምኑ መካከል የምትገኝ ሀገር ነበረች። ክርስቶስ ወደዛች ተጓዘ ማለት ነው። በዛች ሲጓዝ እያለ ግን ለሐዋርያቶቹ እንደዚህ አለና ተናገረ ይላል። በፊታችሁ ወዳለች መንደር ሂዱ፣ የታሰረች አህያ ከውርንጭላዋ ጋር ታገኛላችሁና ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ እንኳን ለጌታው ያስፈልጉታል በሏቸው አለና ተናገረ ማለት ነው። ሐዋርያትም
ይህንን ቃል ሰምተው ደቀ መዛሙርቱም ተላኩ፣ ሄዱ፣ ቃሉንም አከበሩ። እነዛ የታሰሩ ሰዎች ወይም ደግሞ ውርንጫና አህያ በዘመኑ የታሰሩ ናቸው እግዚአብሔር ልጆች። ዛሬ ደግሞ ሌባ የሆነው ጠላት ዲያብሎስ በኃጢአት ቀንበር ያለ ንስሐ በኃጢአት ወጥመድ ውስጥ ብዙዎቻችን አስሮን ይገኛል። የእግዚአብሔር ልጆች ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እውነት ለመናገር አህያ ነች ወይ ወይስ ውርንጭላ ነች ወይ ክርስቶስ ፈታችሁ አምጡ ያለው? ወይስ ደግሞ ለጌታ ያስፈልጉታል የተባሉት እነማን ናቸው ከተባለ በግልጽ ወይም ደግሞ ሰዓት ላለመብላት እኔንና እናንተን በኃጢአት ወደቅነውን ለንስሐ ያልበቃነውን በጠላት ዲያብሎስ ወጥመድ ውስጥ ታስረን ያለነውን እኔንና እናንተን ነው። ከፊታችን ዕለተ ዓርብና ትንሣኤ ይመጣል። ይህ ዕለተ ዓርብ የተባለው ለጌታችን መከራ ለእኔና ለእናንተ ደግሞ ሕይወት የሚሰበክበት ነው። ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ እየተባለ እግዚአብሔር በመቃብር ውስጥ ሆኖ የምናመሰግንበት። ነገር ግን የምናመሰግነው በምንድን ነው ካልን በነፃ አይደለም፣ ሕይወቱን ስለሰጠን ነው። ያችን ሕይወት ያችን ሕይወት ይሰጠን ዘንድ ግን የዛሬዋ ቀን መንደርደሪያችን ነች። እግዚአብሔር ልጆች መንደርደሪያችን ነች። ከኃጢአታቸው አነጻቸው ዘንድ በንስሐ አጥባችሁ ወደ እኔ አምጡልኝ፣ እነዛ በኃጢአት የወደቁትን ልጆችን ወደ እኔ አቅርቡልኝ፣ አምጡልኝ። አዎ በንስሐ ተይዘዋል፣ በኃጢአት ወድቀዋል። ስለዚህ እግዚአብሔር ኃጢአትን እንጂ ምንን አይጠላም? ምንን አይጠላም? ኃጢአተኛን አይጠላምና ልጆችን አምጡልኝ ቃል ገብቼላቸዋለሁ ምንላቸው ዘንድ አድናቸው ዘንድ አለና ክርስቶስ ደቀ መዛሙርቱን ሐዋርያቱን ላከ። የእግዚአብሔር ልጆች ዛሬም እግዚአብሔር ሌባው ጠላት ዲያብሎስ በንስሐ እንዳንገባ በኃጢአት ወጥመድ ውስጥ አስሮ ቁጭ ሲያደርገን ካህናት አባቶችን ለእኔና ለእናንተ ይልካል። ነገር ግን ካህናትን ተቀብለን የካህናትን ድምፅ ሰምተን ወደ ቤቱ ወደ ክርስቶስ የምንቀር ስንቶቻችንን ሆን? ለንስሐስ የበቃ ነው ስንቶቻችንን ሆን? እሺ ብለንስ የመጣ ነው ስንቶቻችን ሆን? እግዚአብሔር በካህናቱ ላይ አድሮ እግዚአብሔር በመንግስቱ ይጠራቸዋል ለመንግስቱም ያስባቸዋል እያሉ ካህናት ሲነግሩን የካህናት አባቶችን ድምፅ እሺ በጎ ብለን ወደ ቤተ ክርስቲያን ቀርበን ለንስሐ የበቃን ስንቶቻችንን የእግዚአብሔር ልጆች። ስለዚህ አንደኛ እነዛን ውርንጭላና በአህያ እግዚአብሔር ይቀመጥ ዘንድ እነሱን ጠራ። በእነሱ ላይ ደግሞ ምን አለ? ተቀመጠ ይላል። ተቀመጠባቸው። እነዛን አህዮች ደግሞ ሲመጡ ከሐዋርያቱ ጋር ከሕፃናቱ ጋር ሲቀርቡ ምን ይላሉ አሉ? ሕዝቡ ልብሳቸውን እያነጠፉ ተቀበሏቸው። ምናቸውን እያነጠፉ? ልብሳቸውን እያነጠፉ። ይህንን ሲያነጥፉ ግን ልብስ ተርፏቸው አይደለም። እግዚአብሔር ልጆች የእግዚአብሔርን ክብሩን ለመግለጽ ያክል ነው። ምን ሲሉ? እንኳን ላንተ የተቀመጥክባት አህያ እንኳን ትቢያ ሊነካት አይገባም ሲሉ የእግዚአብሔርን ክብር ለመመስከር ሲሉ ጨርቃቸውን አነጠፉለት ይላል። የእግዚአብሔር ልጆች ትንቢተ ዘካርያስ ነቢዩ ዘካርያስ በምዕራፍ 9 ቁጥር 9 ላይ በጣም አብራርቶ ይናገራል። በአህያ ውርንጭላ ለሰው ልጆች ሲል ራሱን አዋርዶ ዝቅ ብሎ ይመጣል። ምን ሲል? ለዓለም መድኃኒት ይሆን ዘንድ፣ ለታሰሩት መፈታትን ያውጅላቸው ዘንድ፣ ለተራቡት ደግሞ ያጠግባቸው ዘንድ፣ ለሙታን ሕይወትን ይሰብክላቸው ዘንድ ራሱን ዘንበል አድርጎና ዝቅ አድርጎ ክርስቶስ ይመጣል። አቤት ክርስቶስ መጣ! እግዚአብሔርን አመስግኑት እስኪ አመስግኑት እግዚአብሔር። አዎ እሱ በአህያ ውርንጭላ ሲመጣ ጨርቋቸውን አነጠፉለት። እንኳን ላንተ አይደለም ቀርቶ አንተ ለተቀመጥክባት አህያ እንኳን ትቢያ ሊነካት አይገባም ብለው የክርስቶስን ክብር ይገልጹ ዘንድ ነው እንጂ ጨርቅ ኖሯቸው ወይም ተርፏቸው አይደለም። ስንቶቻችንን የእግዚአብሔርን ክብር የምንሰጠው? የእግዚአብሔር ልጆች እስኪ ራሳችንን መርምር። ለምሳሌ እኔና እናንተ የምንጾመው ጾም
ለእኔና ለእናንተ ለሥጋችን መጎስቆያ ነው፣ ለእግዚአብሔር ደግሞ የክብሩ መግለጫ ነው። እኔና እናንተ የምንሰግደው ስግደት ለሥጋችን ማድከሚያ ነው፣ ለእግዚአብሔር ደግሞ የክብሩ መግለጫ ነው። ስንቶቻችንን ጾሙን የጾምነው? ስንቶቻችንን ስግደቱን የሰገድነው? ራሳችንን መርምረው። እኔ እናንተን አላቅምና ማለት ነው። አዎ መጣ እግዚአብሔር ደግሞ በአህያ ውርንጭላ ሲጫን ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ነች አለው። አህያዋን እንድትችለው አደረገ። አንድም ደግሞ አህያዋ የተናቀች እንስሳት ነች። በተናቀችው እንስሳ ላይ ሲወጣ ሌላ ነገር ብሎ አይደለም፣ በፈረስ መምጣት አቅቶት አይደለም። በአባቶቻችን ሲነገር ፈረሶች የሚጠቀሙባቸው አብዛኛው ለጦርነት ነው፣ ጦርን ለመወርወር ነው፣ ጦርን ለመተኮስ ነው። አህያ ደግሞ ደካማ ነች፣ ሩጣም አታመልጥም፣ ጉልበትም የላትምና ሰላምን ሰባኪ ነች። አንድም ሰላምን ለማምጣት ነው፣ ሰላምን ለኔና ለእናንተ ለማወጅ ነው። ሁለተኛ ደግሞ አህያ የተናቀች ነች። በዛ ሰዓት ያሉ ሰዎች ደግሞ በቅኝ አገዛዝ ሆነው ተንቀው ተረግጠው በኃጢአት ውስጥ ተውጠው ያሉ ሕዝቦች ነበሩ። ስለዚህ ክርስቶስ በኃጢአት ያሉትን አልንቅም፣ የተራቡትን አልንቅም፣ ዝቅ ያሉትን ያጎነበሱትንም አልተዋቸውም፣ ከተናቁት ጋር የተናቁትን ከፍ አደርጋለሁ ሲል እኔንና እናንተን በኃጢአታችን ውርደት ሳይንቀን ከፍ ሊያደርገንና ለመንግስቱ ሊያበቃን በአህያዋ ክብር የኔንና የእናንተን ክብር ገለጸልን። ሁሉ ምስጋና ለስም አጠራሩ መስገድ እግዚአብሔር አላችሁ። እግዚአብሔር እንዲያረጋ ያከብረናል እኔና እናንተን። ዛሬ ግን ስንቶቻችንን የእግዚአብሔርን ክብር ለመግለጽ የምንቸገረው? እውነት ሥጋው ደግሞ በሚፈተትበት በሚቆረስበት አይደለም ቀርቶ እሱን ክደን በአዳራሽ ጭፈራና ሌላ ነገር መርጠን ስንቶቻችንን የእግዚአብሔርን ክብር ያጎደልነው? እግዚአብሔር ልጆች እውነት ነው እንዴ? ሆሳዕና ለወልደ ዳዊት እያሉ ተናገሩት ይላል። ለወልደ ዳዊት የተባለው ምንድን ነው? በሳኦል እጅ አገዛዝ የተያዙ ሰዎች ነበሩ። ሳሙኤል ሲገዛቸው የነበሩ ሲያስተዳድራቸው የነበሩ ሕዝቦች፣ ነገር ግን የእግዚአብሔር መንፈስ ቅዱስ ሳይለያቸው በሳሙኤል እጅ ቀረና አምላክ ወይም ደግሞ የሚገዛ ንጉሥ ፍጠርልን አሉና ጠየቁ ይላል። እኔና እናንተ እኮ ንጉሳችን እግዚአብሔርን ክደን የሰውን ትእዛዝ ሰምተን በሰው እኮ ከተመራን ቆይተናል። ምዕመናን እስኪ አስቡት። እስኪ በአንድ ማህበራዊ ስራ ውስጥ ኑረን፣ በአንድ የስራ መስክ ውስጥ ኑረን እውነት ጾም ከማይጾሙ ሰዎች ጋር ስንገናኝ ወይም ደግሞ የተለያየ ሃይማኖት ሰዎች ጋር ስንገናኝ ምን እንላለን? አዎ ሃይማኖት የግል ነው፣ መከባበር ነው። በሃይማኖት እንጂ የምንለያየው ወንድማማቾች ነን። ኧረ እባክህ እባክሽ የምን አይነት ወንድማማች ነው? በሃይማኖት ደበለልቆ ሃይማኖትን አጋጅቶ ወንድማማች ነን የሚባል ነገር አለ እንዴ? ይቅርታ አድርጉልኝ፣ አንድ ነገር ልናገር። በስማምና ቢስሚላህ እኮ አንድ ነው። መጀመሪያውም በበ ነው የሚባለው። እንዲህ አይነት ነገር አለ እንዴ? እንዲህ አይነት ቀልድ አለ እንዴ? የተቀደሰውን ለውሾች አትስጡ። አንቀላለድ። ይህ ህይወት ነው እንዴ? ሃይማኖት ማለት ህይወት ነው። ሃይማኖትን የሰጠ እግዚአብሔር ነው። ለዛውም በመለኮታዊ ጥበቡ ላይ ገለጻት። ለዛውም በሕገ ልቡና የተገኘች አይደለም። እግዚአብሔር ለኔና ለእናንተ በሚገባን መልኩ አድርጎ የገለጸው ነው። ምዕመናን ልንጠነቀቅ ይገባናል። ስለ ሃይማኖታችን ክርስቶስ በአህያ ውርንጭላ የተጫነው ከሰማይ ወደ ምድር የመጣው በዘንባባ ሕፃናት እያመሰገኑት በዚህ በኔና በእናንተ ፊት የታየው ለሱ ብሎ አይደለም፣ ለኔና ለእናንተ ነው። ስለ እኔና ስለ እናንተ ክብር ብሎ የተዋረደው አምላክ ክብር ምስጋና ለስሙ አጠራሩ ነው። ዛሬ ሆሳዕናን ስናከብር በነፃ አይደለም። መድኃኒታችን የታወጀበት፣ ለእኔ ያስፈልጉኛል የተባልንበት፣ እኔ እፈልጋቸዋለሁ የተባልንበት፣ እኔና እናንተ ሳንፈልገው ራሱ መድኃኔ ዓለም ኢየሱስ ክርስቶስ የፈለገን ነው እግዚአብሔር ልጆች። ስለዚህ ምንድነው እንደ ሐዋርያት ልንታዘዝ ይገባል። ኑ ስንባል ልንመጣ ይገባል። ቃሉንም ደግሞ መስማት ግድ ይለናል። ዛሬ ይህ ብቻ አይደለም። በሳኦል እጅ የተያዙትንም ሆሳዕና በአርያም ለወልደ ዳዊት እያሉ ዘመሩ፣ አመሰገኑ ይላል። መዝሙር ብቻ አይደለም፣ ጩኸታቸው በሁለት ይከፈላል። ጩኸታቸው እንዴት ነው በሁለት የሚከፈለው ካላችሁ፣
አንድ በሚኖሩት በስጋ ሁለት ደግሞ በነፍሳቸው ሲጮሁ ነው። አንድ ወእግዚኦ አድንሶ ወእግዚኦ ሰርሶ እያለ አቤቱ አሁን አድን፣ አቤቱ አሁን ይቅር በለን እያሉ ይለምኑ ነበረ። አንድ ደግሞ በሳኦል አገዛዝ እጅ ተይዘው ነበርና ከሳኦል እጅ አድነን፣ ከዚህ መከራ አውጣን እያሉ ሲለምኑ ነው ይላል። ስንቶቻችን ዛሬ በዚች ምድር ላይ በመከራ የተያዝን ስንቶቻችን ነው? ይልቁንስ እንደነዛ ሰዎች ወደ እግዚአብሔር ብንለምን አይሻለንም? የሰው ነው ውስጠን ከማለት እውነት